ወንድምን በገንዘብ መለወጥ ነው። ይሄን መቃወም ጽድቅ እንጂ ኩነኔ አያመጣም። እስክንድር መመሪያ እኮ ይሰጣል። ስሙት፣ ይህን ገንዘብ ልካለን፣ ከወሎ ይህን ያህል ሰው ይምጣልን፣ ከዛ ሸዋ ላይ እንደዚህ እናደርጋለን፣ ሸዋ ስትራቴጂክ ቦታ ስለሆነች እሷ ላይ ይሰራ ተብሏል ይላል። እንሰማዋለን። ስሙት፣ ሲናገር ስሙት። እስክንድር ራሱ ነው የሚናገር። እስክንድር ገንዘቡን ከየት አመጣው? ከአሜሪካን የተሰበሰበ እግራቸው ተንቀጥቅጦ ፓርኪንግ ሰርተው እግራቸው ተንቀጥቅጦ ቆመው ሰርተው አሁን በውጭ አሁን እንደ ኢትዮጵያ አይደለም። አሁን በጀርመን አይቻለሁ፣ በአሜሪካም አይቻለሁ፣ በአውሮፓ ሄጄ አይቻለሁ፣ መስሪያ ቤቶች ሄጄ አይቻለሁ። ባንክ ቤት ወንበር የለም። የባንክ ካሸሮች የባንክ ምናምን የሚሰሩት ቆመው ነው። እንደዛ ተንቀጥቅጠው ያመጡትን ገንዘብ ደግሞ ለትግል ይረዳ እንደሆን ብሎ ይሰጣሉ። ያን ገንዘብ ይዞ ነው እርስ በርስ የሚያፋጇቸው። ይሄ ትክክል አይደለም፣ ትክክል አይደለም። የት ገዛ ደግሞ የት ገባ እንባላለን፣ የት ወረደ እንባላለን ይላሉ። ያ ገንዘብ ደግሞ ራሳቸው ደግሞ ይበሉታል። ራሳቸው ለነ ባለፈው መረጃ ቲቪ ላይ ያለው አሳይቻቸዋለሁ። ትዝ ይላችሁ እንደሆነ ለነ ሀብታሙ ዶላር ሲላክ ቀጥሎ ያዘጋጅና ያሳያቸዋል። ቴክኒሻሉ 60,000 70,000 ዶላር ደግሞ ይሰጣቸዋል ለፕሮፓጋንዳ ለጋዜጠኞቹ ደሞዝ ተብሎ ማለት ነው። ዶክተሩ ፕሮፌሰሩ የሚያገኝ ያውም አንድ የማያደርግ አማራን አንድ የማያደርግ ከፋፋይ ጋዜጠኛ ተብዬ ባለበት ሀገር ይሄንን አጽንተን መቃወም። እኔ አንድ ብቻዬን እበቃለሁ። ማንንም አልፈልግም። እኔ ብቻዬን እበቃለሁ። ቀጥሎ ማን ነው ለነ ዋሱ መሐመድ የሰጠው? ማን ነው ለነ ጌትነት አልማው የሰጠው? ማን ነው ይሄንን ለናትናኤል የሰጠው? ማን ነው ይሄን ለቶማስ ጃጄ የሰጠው? ምን ችግር የለም። ገንዘቡን የሸዋ ሰዎች ሁላ የምናምን ሁላ ይዘውታል። ገንዘብ ምን ችግር አለ? ደግሞ ገንዘብ ምን ችግር አለ? ይበላል። ቴስላ ግን ይነዳበታል። ለፋኖ ተብሎ የተሰበሰበው መጦሪያቸው ነው። ምን ችግር አለበት? ምን ችግር አለበት? ለኢትዮ 360 በፋኖ ስም የተሰበሰበ ገንዘብ ይበተናል። ምን ችግር አለ? ይሄን ደግሞ ለምን ጠየቃችሁኝ ይላል አበበ በለው። ማን ጠየቀ? ኦነጎች ተጠይቋል ወይ? ትግሬ ተጠይቋል ወይ? እኛ ገንዘቡን እንደፈለገ ብናደርግበት ምን ችግር አለው ይላል። እንዴት ለዘመድኩን ያሪስ ሲትወጣ እንዴት ለሱ ተሰጠው ይላል። ማየት እንችላለን። አቤት ፋይሉ እኮ ያለ ነው። አንዴ ለቴክኒሽያኑ በእናታችሁ ለቴክኒሽያኑ ሳት ሄዳ ሰው ሆኗል። በእውነት በጣም 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 ቴክኒሽያኑንም እግዚአብሔር ይስታው። ኤልያስ ክፍሌን ያሰለጠነው በእውነት መረጃ ቲቪ ላይ ነው የሰለጠነው። ያው ከዛ እነ ማሬ እና አስረስ ማሬ ዋይ ብለው ሲያስወጡን የአገው ሸንጎ ብሎ በቃ ተምትረበሹ ብለን ስንወጣ ያው ቴክኒሽያኑን ተከትሎኝ የመጣ ልጅ ነው። ግን ስማርት ሆኗል። አሁን እሳት ሆኗል። ወዲያው ተካተካ ነው የሚያደርገው። እንስማ አበበ አንጠይቅ፣ ገንዘብ አንጠይቅ። እንዴት ለኢትዮ 60 ተከፈለ ይባላል? እንዴት እንደዚህ ተባለ ይባላል? እስቲ እንስማው። አቤ እስክስ እስቲ ለማን ነው? ቀረብ አድርግልኝ። እንዲህ አይነት ሚስጥር ዘክዝኮ የሚያወጣ መኖር አለበት። ይኸው ይሄኛው ለምንድን ነው የሚለው? ወራ ዘኢትዮጵያ ፒኤልሲ ምናምን ይላል። አማራ ትንሣኤ፣ ያው አማራ ትንሣኤ ይባላል። ይህ አማራ ትንሣኤ ማለት የእስክንድር ልጆች ናቸው። እነ ኤርሚያስ ምናምን ናቸው። ይሄ የዲሲ ግብረ ኃይል የሚባሉት ማለት ነው። እነሱ ናቸው። አማራ ትንሣኤ ማለት እሱ ነው። በሱ የተሰበሰበ ገንዘብ ነው። ይሄ ለፋኖ ለምን ተብሎ የሚሰበሰበው ገንዘብ እዚህ ነው የሚገባው። ከዛስ ለማን ነው የሚከፈለው? ለኢትዮ 360 ሚዲያ ስንት ብር ነው የሚከፈለው? ቀና አድርግልኝ እስቲ እዚህ ጋር አምጣልኝ። 76,000 ምናምን ብር 76,571 ብር ከ80 ዶላር ነው ይከፈል የሚለው። አቤ ይህንን ነው የሚቃወመው። ቀዩን የሚያሰመርኩበት እኔ ነኝ። ፋይሉን ከፋይሉ ውስጥ ያስወጣሁት እኔ ነኝ። ያመጣሁት እኔ ነኝ ምናምን። አበበ አበደ። እንዴት ለዘመድኩን ይሰጠዋል? ይሄ በቃ ዝም ብለን ቀርጥፈን በልተን እንትን የምንለውን እንዴት ይደረጋል? አለ አምጣው፣ አጫውተው አሁን እና
ተለምኖ በእንትን ስም ወያኔ በልታ ዝም ተብላለች፣ ኦነግ በልቶ ዝም ተብሏል ተብሎ በአማራ ፋኖ ስም ተበልቶ ይሄዳል። ሁለተኛውን ቪዲዮ ራሱ ሲናገር ሰሙታላችሁ። ሌላ አንድ ቪዲዮ አለ። እንዴት ማን ተጠይቋል? እናሳያችሁ ነው ወይ? ይሄን ያህል ብር ገሌ ሰጠ ልንል ነው ወይ ምናምን ትናገራት። 400 አደራጅተህ ሸዋን አንቅነቅበት፣ ጎንደርን እንደዚህ በልበት፣ ብር ላኩልን፣ ብር ልከን እንበትናለን። ከህዝብ የሚሰበሰብ ገንዘብ ለህዝብ የሚጠቅም ህይወት የሚያድን እንጂ የሚበትን መሆን አለበት። 360 አሁን በአሁኑ ሰዓት የአማራን ትግል አንድ እያደረገ ነው። የአማራን ትግል ወደ ህይወት እያመጣ ነው። እና ሀብታሙ አፍራሳ ምን እያደረጉ ነው? አንተ ምን እያደረግ ነው? እና ህዝቡ ለዚህ ገንዘብ መስጠት አለበት፣ ለዚህ ህዝብ ገንዘብ ማውጣት አለበት። አትጠይቁኝ። ትጠየቅ በደንብ አድርገህ ትጠይቃለህ። የላከ በቤተሰብ በነፍስ ወከፍ በጓደኛ እየላከ ያመጣዋል እንጂ በእናንተ እጅ ገንዘብ ሄዶ አይደለም። ይሄ ማለት ለፀሐይ ቅቤ ጠብቂልኝ ብሎ እንደመስጠት ማለት ነው። አለቀ። ለጦጣ ሙዝ ጠብቂልኝ ብሎ እንደመስጠት ነው። የአማራን ትግል የኢትዮጵያን ትግል በራሱ ቀርጥማቸው የበላችሁ አሉ እኮ ፌክ ኢትዮጵያኒስቶች እንደዚሁ ራሳቸውን አደልበው በአማራ ችግር፣ በኢትዮጵያ ችግር፣ በሞት በስደት ራሳቸውን ያከበሩ ንጥጥ ብለው ስራ ሰርተው የማያውቁ በኮሚሽን ይኖሩ የነበሩ አርቲስቶች ስለሆኑ ድራማ እየሰሩ እየተንከባለሉ እማማዬ ኢትዮጵያዬ እያሉ አፈር ከደቼ እየበሉ የሀረር ሰንጋ አክለው ዛሬ አማራ በመከራው ጊዜ አማራ በስቃዩ ጊዜ ድራሽ አባታቸው የጠፋ አሉ እኮ። አሁን እኮ እንደነዛ በልተን እንስባ ብለው የመጡ ናቸው። አሁን የአማራን ትግል አንቆ የያዙት ወደነው ተተፋታለህ በመረጃና በማስረጃ ስለሆነ ማለት ነው። የእስክንድር የዚህ የአማራ ፋኖ ትግል ውስጥ መግባት ገንዘብ ይዞ መጣ። ገንዘቡ ቢዝነስ ሆነ፣ ከፋፈላቸው። ነጋዴ ሁሉ ገባ። መሬት ላይ ያሉትን እንትኖች ይሰብኳቸዋል። እስክንድር ባይኖር ኖሮ አልቆልን ነበረ፣ የምንበለው አተን ነበረ እያሉ ሁላ ይሰብካሉ። እግዚአብሔር በሚያውቀው ማለት ነው ይሰብካሉ። ማቅረብ ይቻላል። እሱ በሸዋ አሰግድና መከታው ናቸው ያሉት። እስክንድር ሸዋ ገብቶ መከታውንና አሰግድን ለያያቸው። መከታውን አቀረበው። ምስኪን የዋህ ስለሆነ ፊደል የቆጠረው አሰግድ 20 ምናምን መጽሐፍ የጻፈው አሰግድ በውትድርናው ሳይንስ ውስጥ የነበረው አሰግድ አካልቦ አዋክቦ አዋርዶ አሰጠው። ይሄንን ምስኪን በርበሬ ነጋዴ የነበረ ገበሬ እሱን ይዞ ይሄኛውን ጀግና አፈር ከድሜ ያስበላው። ሸዋ 2 ቦታ እርስ በርስ ከሚዋጋ ብሎ እሱ እጁን ሰጠ። ልጆች እናንተ ቀጥሉ፣ እናንተ በርቱ፣ ጎንደርን፣ ጎጃምን፣ ሸዋን፣ ወሎን እንዳትለዩ፣ ይሄ ጊዜ ያልፋል ብሎ ማለት ነው። ያልፋል ብሎ ዛሬ አሰግድ የት እንዳለ ይታወቃል። ጃልሰኝ እጅ ሰጥቷል ተብሏል። አሰግድ የት እንዳለ ይታወቃል። አማራ ነዋ። እኔ በልተውት ሊሆን ይችላል፣ ገድለውት ሊሆን ይችላል። ምን አድርገው ይታወቃል? አይታወቅም። አማራ የሚታገለው ለዚህ ነው። ጃልሰኝ ስልጣን ነው ያገኘው። አሰግድ አፈር ከደቼ ነው የበላው። አሁንም በሸዋ ላይ እየተደረገ ያለው ይሄ ነው። እስክንድር ለምንድን ነው መርጦ ሄደው? መርጦ ምን ዋሻ የወሰደኝ እሱ ነው፣ እባብ ያለበት ጋር የወሰደኝ እሱ ነው ያለው። አልወሰደውም። ተንደላቆ ነው የሚኖረው። ምርጥ ኑሮ ነው የሚኖረው። አንድ ጠንቋይ ያለ እሱ ጋር በሬ ይቀልባሉ። ከዚያ ባለፈ ግቡ ሲላቸው ጠንቋይ ይገባሉ፣ ይሄዳሉ። ወደዚህ ሂዱ ሲላቸው ወደዚህ ይሄዳሉ። ወደዛ ይመጣሉ። የሆነ ገዳም ይገባሉ። የሆነ ቤተክርስቲያን እንደዚህ አድርጎ የሚኖረው ሳይታወቅ ቀርቶ ነው። ምናልባትም ቆንጅዬ አግብቶ ሊሆን ይችላል። ኮረዳ አግብቶ ብቻ የሚኖር ምን ችግር አለ? ይናገራል እኮ አንድ ቪዲዮ አለ።
እየተሰራ ነው። ሸዋ አንድ እንዳይሆኗል። አሁን ሸዋ ልጆቹም ነቅተዋል፣ ህዝቡም ነቅቷል። የራሱን ስብሰባ ማድረግ ጀምሯል። እየጨረስን ነው። የራሱን ስብሰባ ማድረግ ጀምሯል። በመሐላ ጠርንፎ የያዛቸው የአማራ ወጣቶች የሸዋ ልጆች እስክንድር ማን እንደሆነ ተረድቶታል። ለእስክንድር ድጋፉን እኮ ኦሮምማው ለምን እንደሚሰጥ ታውቃላችሁ? ኦሮምማው እኮ ብርሃኑ ጁላ እኮ ተናግሯል አይደል እንዴ? ለሲሳይ አጌና እኮ ነግሮታል። እስክንድር የሸዋ ሰው እኮ ነው፣ እሱ አይደለም አስቸጋሪው፣ ሌሎቹ ናቸው ያስቸገሩት ይላል። አዋ ሌሎቹ አማሮች ናቸው። ሌሎቹ መጀመሪያ የህልውና አደጋ አለብን ብለው ነው የሄዱት። እንደ እስክንድር ለመከፋፈል ዶላር ይዘው ተልእኮ ይዘው አይደለም የሄዱት። ከፕሮፌሰር አስራት ጊዜ ጀምሮ መከፋፈል፣ በቅንጅት ጊዜ መከፋፈል፣ የፋኖን ትግል 4 ቦታ መከፋፈል ሁሉንም እንደዛ አድርጓል። ለመኖሪያ ብርሃኑ ጁላን እንስማው። እስክንድር ይሻላል። ሌላው ሌባ ነው፣ ሌላው ዘራፊ ነው። እሱ ከአዲስ አበባ ሄዶ ለገጠር ላሉ ታዘነላቸው። ዘራፊው ፋኖንማ ቁም ስቁሉን እያሳዩት ነው። በሚቀጥለው ሳምንት ቪዲዮ ለቅላቸዋለሁ። ገበሬ የሚዘርፉትን ህዝብ የሚያስቸግሩትን ምን አይነት እርምጃ ፋኖ እየወሰደባቸው እንዳለ ቪዲዮ ለቅላቸዋለሁ። ሳምንት በሚኖረን እንትን እለቅላቸዋለሁ፣ ወይም ሰሞኑን እለቅላቸዋለሁ። አዎ ለእስክንድር ሲባል ወይ ምናምን ሲባል አይደለም። እስክንድር እኛ ኦሮሞ ነን፣ እኛ ሁላችንም ኦሮሞ ነን የሚለው የሸዋን ፋኖ በኦሮሞ ያጠረበት ምክንያት ዝም ብሎ አይደለም። በዚህ አዲስ አበባ እያለ ገና እነ መረጃ ቲቪ እንኳን ሳይባረሩ ከአዲስ አበባ ሳይሄዱ እዛ ባልደራስን ሲያቋቁም ምንድን ነው ያለው? እንስማው።